ኦናና ወደ ዩናይትድ ተመልሷል። ከማይክል ካሪክ ጋር ፕሪሲዝኑን ይሰራል። አይሰራም። ልክ አይደለም ጋይስ፣ ልክ አይደለም። ሴኒ ላመንስን ሊያበላሽው ነው። ንክኪ መኖር የለባቸውም። ይሄ ሰውጂ ቫይረሳም ነው። ይኸውልህ ዘሪሁን በሉ ይሄን ዘሪሁን ነው ይጥፋ ብሏል። አጠገቡ ጋር እንዳትደርስ ሴኒ ላመንስ አጠገብ ጋር እንዳትተያዩ ራሱ መሆን የለበትም። ለምንድን ነው እኔ እኮ ውሰት የምንሰጣቸው ቲሞች ራሱ ማይረው የማይገዙ ናቸው። ባርሴሎና ራሱ ግፈኛ ነው። ራሽፎርድን ይኸው መለሰው። ሌላ ውሰታው ልንከራተት ነው። አንተን ማናባ ይገዛል? ማንም አይፈልግም። የቱርክ ሊግ ካልፈለገ ወይኔ አንድሬ ኦናና ወደ ማንቸስተር ዩናይትድ ተመልሶ ሰዩስ ወረጋት ሰይ ወላሂ ብሮ ሰይ ወላሂ ሙስሊሞች ምን ታላችሁ? አውዙ ቢላሂ ሚነ ሸይጣኒ ረጂም በሉ። ኦርቶዶክስ ምን እየጠበቅን ነው? አማተብ እንጂ አማተብ። ሸይጣኑ መጣቆ ሸይጣኑ እኔ አንድ ያንጠለጠለ ሰው ልጣ ይሄንን ሰው በጆንያ አድርጎ ገንዳ የሚጥልልኝ ይወጥቲ የመልኩ ቅባት ያስጠላል። ፊቱ አያምር፣ ተግባሩ አያምር፣ ንግግሩ አያምር። ሸይጣን ፊት አረተባተኝ። ኦናና ወደ ማንቸስተር ዩናይትድ ሊመለስ ነው ብለው አንዳንድ ውዥንብሮች እያየው ነው። ግን ምንም እንዳትጨነቁ፣ ቀጣይ ዓመት ፕሪሚየር ሊግ ስንጀምር አይኖርም። እኔን እመኑኝ አይኖርም። ይመለሳል፣ አብሮን ይቆያል። ግን የሆነ ቦታ ይዋሳል። ትራንስፖርት ካስቀጠሉ ካልሆነ ሌላ ቦታ ያውሱታል እንጂ ለሱ ለተጠባባቂ ግብ ጠባቂ 120,000 ፓውንድ አይከፍልም። ሜኒዮስ ወንድም አይቀልድም። አሁን እኮ 25% ቻምፒየንስ ሊግ ስላለፈ የሁሉም ሰው ደሞዝ ይጨመራልና የጀለስም ይጨመራል። ከ90 ወደ 120 ሊመጣ ማለትና ለቤንች ግብ ጠባቂ ባለ ሰራተኛ ሪደንደንሲውን ታስታውሳላችሁ። 700 ሰው ያባረረ ድርጅት ለተጠባባቂ ግብ ጠባቂ አይከፍልም 120,000። አይ ይኸው ፋብሪዚዮ ነው፣ እኔ አይደለሁም። ፋብሪዚዮ ነው። ሳንታ ተመልሷል። ተጠቅል ያደረገን ነው። ኧረ በስመ አብ ወልድ። ሌላ አማራጭ የለም። ኧረ በስመ አብ የኔ አባት። አንተ ከወጣ በኋላ እኮ ተጫወቱብን። ሴላመንስ የሚባል በረኛ አምጥተው ደስታ ራቀን። የኔ ግማሽ ሻምፒየንስ ሊግ ተሰብሬብ ነበር። አሁን አትገልፍት ሂኛ አትበል። ዩናይትድ ቤት ጥሩ ስራ ሰርቶ እንደሄደ ሰው ያገኘው ምግብ ምናምን አትብላ። በቃ ይገሉሃል። የዩናይትድ ደጋፊ ሴላመንስን ካየ በኋላ ወደ ኋላ ተመልሶ ቢገል ደስ ይሏል። ዩናይትድ ቤት የቀረበልን አትብላ። በቆሎም ቢሆን ጠብሰ በኪስ ይዘህ እዛ ምሳ ቦታ እሱን ጋጥ ምንም አባህቱንም ፋፍተሃል። አሁን ደግሞ የሚያናደው ደግሞ አያጫውቱህም። ምን ታደርጋለህ? ትሬዲንግ እንኳን ለሁለት ከፍለው በዚህኛው ጎል አያስጠብቁህም። አጥቂ አድርጎ ቢያጫውቱ ይሻላችኋል። ለዛም ታደርጋለህ። የሆነ እድል ባይንደር እንትና ሴላመንስን ካገኘኸው አጉል ታክል ውረድበት። ልክ ዝውውር መስኮት እንደተዘጋ ነው የምትወድቀው። የኔ አባት የኔ ግልፍጥ አሁን የተገኘ ብለህ አገበስብስና ፓስታ ምናምን ዳቦ፣ ይሄ የማይረቡ ምግቦችንም ቢሆን ብላ። የቀረበው ሁሉ አትብላ። የኔ አባት መጣህልኝ። የኔ ሻምፒየንስ ሊግ ዛሬ የተሰሙ የተረጋገጡ የዝውውር መረጃዎች ኦናና ወደ ዩናይትድ ተመልሷል። ኮናቴ ወደ ሪያል ማድሪድ ሄዷል ማለት ነው። የኮናቴ እሺ በጣም ያበደ ነው፣ ያልተጠበቀም ነው። ኦናና ምን አባክስንና ቀረህና ነው አንተ የምትመለሰው? ለማንኛውም ግን የተመለሰው ያው ለድርድር እንዲመቻቸው ነው እንጂ ሌላ አመት በድጋሚ በውሰት ማምጣት ተጨማሪ አመት በውሰት ማምጣት ይፈልጋሉ። ዩናይትድ ደግሞ መሸጥ ነው የሚፈልገው። ስለዚህ ወደ ዩናይትድ መልሰውት መደራደር ስለሚፈልጉ ነው እንጂ ተመልሰው የዩናይትድን ማሊያ ለብሶ በአዲሱ አመት ዩናይትድ ጋር አብሮ ይጓዛል የሚል ምንም አይነት ግምት የለኝም ማለት ነው። እስቲ ኮፒ ሊንክ ሪፖስት ሼር እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ ይሄ መርዶ ነው። ኦናና ተመለሰ ጋይስ። ይሄ ሰበር ዜና አይደለም፣ መርዶ ነው። እንደምንም በቃ ከሴላመንስ ጋር በፍጹም ትሬኒንግ ማድረግ የለባቸውም። ያበላሽብናል ይሄንን ምርጥ በረኛ። ሌላ ቦታ የለም እንዴ? ምን ተሰማችሁ? እስቲ ጋይስ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ፎሎ እና ኮፒ ሊንክ እንዳይረሳ።